የሞባይል ስልክ ለመዝረፍ ሲባል የሰው ህይወት አልፏል። ይሄ የሆነው በመዲናችን አዲስ አበባ ቦሌ ቡልቡላ የተፈጸመ ዘግናኝ የግድያ ወንጀል ነው። ድርጊቱን ተከትሎ 11 ተጠርጣሪዎችን ፖሊስ ይዣለው ብሏል። ምንድነው የተፈጠረው? ግድያው እንዴት ተፈጸመ? ጥንቃቄ እንድታደርጉ መረጃውን በዝርዝር እናስደምጣችኋለን። በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ፈርሷል አለ የአማራ ክልል የአካባቢ ባለስልጣን። ጉዳዩን የተመለከተ መረጃ አለ። የሰሜንና የሰሜን ኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ተናግሯል። በሰሜኑ የሀገራችን ክፍል የምትገኙ ወገኖቻችን ይሄ መረጃ እናንተን ይመለከታል። በአዲስ አበባ ለሚኩራ ክፍለ ከተማ ወረዳ 10 በሚገኘው 40/60 መኖሪያ ቤቶች ከሚገኝ መኖሪያ ቤቱ ህገወጥ የጦር መሳሪያዎችን አካማሽቶ የተገኘው ግለሰብ ምንድነው የሆነው? መረጃውን ሰማላችሁ። በመጨረሻም ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ድልድዮቿና የኃይል ማመንጫዎቿን በቦምብ ደበድባለው ሲሉ ዝተዋል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቤታችሁ ነው። ከዚህ ቀጥዬ ከኔ ጋር ጥቂት ደቂቃዎችን ትቆያላችሁ። አብሬያችሁ ደግሞ ቆይታ ማደርገው ናርዶስ አለማየሁ ነኝ። ሰብስክራይብ እያደረጋችሁ አሃዱ ኒውስ ኤንድ ፖለቲክስን እንድትከታተሉ በአክብሮትና በትህትና ነው የምጠይቀው። ሰብስክራይብ በማድረግ ዜናውን እንጀምር። ላይክ፣ ሼር በማድረግ ደግሞ ለሌሎች እንዲዳረስ እናድርግ። በቀጥታ ወደ መረጃዎቹ እናልፋለን። የሞባይል ስልክ ለመዝረፍ ሲባል በቦሌ ቡልቡላ የተፈጸመውን ዘግናኝ ግድያ ቀዳሚ መረጃ ያደረግነው ውድ ቤተሰቦቻችን። የግድያ ወንጀል ድርጊቱን ተከትሎ 11 ተጠርጣሪዎች በ48 ሰዓት ውስጥ መያዛቸውንም ሰምተናል። እንግዲህ በቦሌ ክፍለ ከተማ የተፈጸመው ወረዳ 12 ልዩ ስሙ ቡልቡላ አቦ መሻገሪያ ድልድይ ተብሎ የሚጠራ አካባቢ አንድ ግለሰብ ተገድሏል። ባሳለፍነው 2 ሳምንት አንድ ሳምንት በማህበራዊ ሚዲያ ላይም መነጋገሪያ ሆኖ ነበር። ይሄ የምትመለከቱት ወጣት በዚሁ አካባቢ ተከስቶ የነበረውን አሳዛኝ የህይወት ማለፍ ሁኔታ ተከትሎ ወንጀሉን ፈጽመውታል የተባሉ 11 ሰዎች በአጭር ጊዜ ውስጥ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል ማለት ነው። ሰኔ 28 2018 እኩለ ሌሊት በግምት ከሌሊቱ 7 ሰዓት ላይ ከሳሪስ አቦ ወደ ኮዬ በሚወስደው መንገድ ላይ እዛ አካባቢ በሚገኝ አንድ ድልድይ ስር ከባድ ጉዳት ደርሶበት ህይወቱ አልፎ የተገኘ አስከሬኑ የተገኘ ግለሰብ ማንነት በምርመራ መለየቱን ፖሊስ ይገልጻል። ይሄ ሟች ዘይኑ ፈድሉ ይባላል። ይሄ በመሆኑ እንግዲህ በመንገድ ላይ እየተጓዘ ባለበት ወቅት ተጠርጣሪዎቹ በስለት የምትመለከቷቸው ስለቶች እንዲሁም የጦር መሳሪያው የተገኘው በፖሊስ ነው። በስለት አካላዊ ጥቃት በመሰንዘር ህይወቱ እንዲያልፍ ነው ያደረጉት። የያዘውን ሳምሰንግ ተንቀሳቃሽ ስልክም ወስደውበታል ማለት ነው የወጡ መረጃዎች እንደሚያሳዩት። እነዚህ ተጠርጣሪዎች ድርጊቱን ከፈጸሙ በኋላ የሟችን አስከሬን ለመሰወር 2 ተሽከርካሪዎችን ተጠቅመዋል። በዚህ መሰረት የሟችን አስከሬን በኮድ 3 B83677 አዲስ አበባ በሆነ ቪትስ ተሽከርካሪ ላይ ጭነው በሌላ በኩል ደግሞ በኮድ 3724 አዲስ አበባ በሆነ ተሽከርካሪ በመከተል በመሸኘት አስከሬኑን ድልድይ ስር ጥረውት ሄደዋል ማለት ነው። ከገደሉት በኋላ የአዲስ አበባ ፖሊስ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድኖች በጋራ ከፍተኛ ርብርብ አድርገው ወንጀሉ በተፈጸመ በ48 ሰዓታት ውስጥ እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኸኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንደሰን ሴቶችም አሉበት። በነገራችን ላይ እዚህ ግድያ ላይ እነዚህን ቀደም ሲል የጠራዋቸውን 11 ተጠርጣሪዎችን በቁጥጥር ስር አውሏቸዋል ማለት ነው። እነዚህ ሰዎች በቁጥጥር ስር ከዋሉ በኋላ ድርጊቱን በምን መልኩ እንደፈጸሙት ለምርመራ ክፍሉ በተግባር መርተው ነው ያሳዩት። ፖሊስ በተጠርጣሪዎቹ ላይ ባደረገው ጥልቅ ፍተሻ መሰረት ለድርጊቱ መፈጸሚያነት ያገለገሉ የተለያዩ ቁሳቁሶችን፣ መሳሪያዎችን በቁጥጥር ስር አውሏል። በአሁኑ ጊዜ እነዚህ ሰዎች ላይ የሚደረገው ምርመራም ተጠናክሮ እንደቀጠለ ነው ማለት ነው። የሟች አቶ ዘይኑ ፌድሉ ቤተሰቦች በበኩላቸው በደረሰባቸው መርዶ ከፍተኛ ሀዘን ቢሰማቸውም ከፍተኛ የልብ ስብራት ላይ ቢሆኑም ፖሊስ ተጠርጣሪዎችን በአጭር ጊዜ ውስጥ ለህግ ለማቅረብ ባሳየው ፈጣን ሙያዊ ብቃት ግን ምስጋናቸውን አቅርበዋል። ከዚህ ግድያ ጋር በተገናኘ የምትመለከቷቸው ተጠርጣሪዎች ምርመራ እየተደረገባቸው እንደሆነ የወጡ መረጃዎች ያሳያሉ። በተለያዩ አጋጣሚዎች ስንንቀሳቀስ በተለይ በሌሊት ጥንቃቄ ማድረግ እንደሚገባም ነው የተላለፈው።
አማራ ክልል ላይ በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ፈርሷል ሲል የአማራ ክልል የአካባቢ ባለስልጣን ገልጿል። የጣና ሐይቅን እንግዲህ በክልሉ የሚገኙ ሌሎች የተፈጥሮ ሀብቶችን ከብክለት ከአረም እንደ እምቦጭ አይነት አረማዊ ወረራ እንዲሁም ደግሞ ከመጥፋት አደጋ ለመታደግ በአማራ ክልል መንግስት 2004 ዓ.ም ተቋቁሞ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ መፍረሱን የክልሉ አካባቢ ጥበቃ ባለስልጣን ለመገናኛ ብዙሃን ገልጿል ማለት ነው። በአማራ ክልል የአካባቢ ጥበቃ ባለስልጣን የአረም ዝርያ ቁጥጥር ዳይሬክቶሬት ተወካይ የሆኑት አቶ ድልነሳው ስመኘው ናቸው። በኤጀንሲው ስር እንግዲህ የሰሩ የነበሩ ተግባራት በሙሉ በክልሉ አካባቢ ጥበቃ ባለስልጣን እንዲሰሩ ኤጀንሲው በክልሉ የመንግስት አደረጃጀት በአዋጅ እንዲፈርስ ተደርጓል ብለዋል። አክለው ሌላ ምንድነው ያሉት? በዚህ በኤጀንሲው ስር የነበሩ ተግባራቶች በአካባቢ ጥበቃ ስር ሊሰሩ ስለሚችሉ ኤጀንሲው ለብቻው መሆኑ አያስፈልግም በሚል ነው እንዲህ ሪፎርሙ የተደረገው እንደዚህ የተደረገው ሲሉ ገልጸዋል። ኤጀንሲው ፈርሶ ተግባራቶቹ ወደ ባለስልጣኑ እስከሚመጡ ድረስ በርካታ ስራዎች ሳይሰሩ ቆይተዋል። ግን ኤጀንሲው በዘንድሮ ዓመት የእምቦጭ አረምን በተለይ በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ታስታውሳላችሁና የእምቦጭ አረምን ለማስወገድ ያቀደውን ከ100% በላይ አሳክተናል። ነገር ግን ተቋሙ ሳይፈርስ አመቱን በሙሉ ቢሰራ አሁን ከተሰራው በላይ የተሻለ ውጤት ሊያመጣ እንደሚችል ግልጽ ነው ብለዋል። በኤጀንሲው ስር ሲሰሩ የነበሩ ባለሙያዎች በአካባቢ ጥበቃ ባለስልጣን ስር ተካተዋል። በተቋሙ ሲሰሩበት የነበረውን መደብም ይዘው ነው የመጡት ሲሉ አስረድተዋል እሳቸው። ስለዚህ አሁን በአዲስ አደረጃጀት የተመሰረተው የተስፋፊና መጤ የአረም ዝርያ ቁጥጥር ዳይሬክቶሬት በሚል ነው። እምቦጭ እንግዲህ አንዱ ተስፋፊና መጤ የአረም ዝርያ ስለሆነ እምቦጭ የዚህ አካል ይሆናል። ሌሎች ደግሞ እንደ ሀገርም እንደ ክልልም የሚታወቁ በስፋት ችግር የሆኑብን የአረም ዝርያዎች ስላሉ እሱን የማስወገድ ስራ ከህብረተሰቡ ጋር ሆነን ስንሰራ ቆይተዋል ሲሉ ለመገናኛ ብዙሃን ገልጸዋል። ሌላው ደግሞ የብዝሃ ህይወትና የስነ ምህዳር ጥበቃ የሚባል ዳይሬክቶሬት ተቋቁሟል። በነገራችን ላይ ይሄን የተቋቋመው በኤጀንሲው ላይ የነበሩ ተግባራትን ይበልጥ ለማሳለጥ ታስቦ ነው ያሉት። በክልሉ ያለው የጸጥታ ችግር ትልቅ ተግዳሮት መሆኑንም ገልጸዋል። አቶ ድልነሳው የመከላከል ስራው በሰው ኃይል ብቻ ሳይሆን ማሽኖችም ያስፈልጋሉ። ነገር ግን በማዕከላዊ ጎንደር ዞን ካምፕ ሳይት ላይ ያሉ ማሽኖችን መጠቀም አልቻልንም። ምክንያቱም ከማሽኑ ጋር የሚንቀሳቀስ የሰው ኃይል አለ፣ ነዳጅና ሌሎችም የሎጂስቲክስ አይነቶች አሉ። በካምፑ ያሉትን ማሽኖች መጠቀም አልተቻለም። ባህር ዳር ከተማ የመጡ 2 የካናዳ ማሽኖች ስለነበሩ በእነሱ እምቦጭን የማረም ስራ ተሰርቷል ሲሉ ገልጸዋል። በዓለም አቀፍ ደረጃ ግን በዩኔስኮ የዓለም የብዝሃ ህይወት መጠባበቂያ ማዕከል ሆኖ የተመዘገበውን የጣና ሐይቅን ጠብቆ ለማቆየት አሁን ላይ በሰው ኃይልም ሆነ በማሽን የሚደረገው የማረም ስራ ብቻውን ዘላቂ መፍትሄ ሊሆን እንደማይችልም አቶ ድልነሳው ጠቁመዋል። ይሄ አረም በ2 ሳምንት ውስጥ ራሱን በጥፍ የሚያሳድግ እና ዘሩ እስከ 30 ዓመታት መቆየት የሚችል ስለሆነ ችግሩን ከምንጩ ለመቅረፍ ዘላቂ መፍትሄ እንደሚያስፈልግም አመላክተዋል እሳቸው። ለዚህ በዋናነት ሰው ሰራሽ ማዳበሪያዎችን የያዘው የላይኛው ለም አፈር በደለል መልክ ወደ ሐይቁ የሚገባበትን የጎርፍ ፍሰት ለመግታት ተፋሰሱን ሙሉ በሙሉ ማልማትና ወደ ሐይቁ የሚገባውን የእምቦጭ አረም ደግሞ የምግብ ግብዓት መጠን መቀነስ ቀዳሚው ተግባር ሊሆን እንደሚገባ ነው የገለጹት። ከጣና ሐይቅ ጋር በተገናኘ ከዛ ውጭ ያለውን እምቦጭ ወደ ኮምፖስት ማዳበሪያና ሌሎች ጠቃሚ ቴክኖሎጂዎች በመቀየር ደግሞ ጥቅም ላይ ወደ ጥቅም መቀየር እንደሚገባ ገልጸዋል። ተግባሩ በነፃና በክፍያ የሚሳተፈውን ኃይል ጨምሮ ከፍተኛ በጀትና የቴክኒክ ሙያ የሚጠይቅ ስለሆነ ባለድርሻ አካላት በአስቸኳይ በገንዘብና በሙያ ሊረባረቡ እንደሚገባ መልእክታቸውን እሳቸው አስተላልፈዋል። በዚህ አጋጣሚ ክረምት ገብቷል። የሰሜንና የሰሜን ኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው የተናገረው። በዚህ ምክንያት የሚኖረው የዝናብ መጠን አነስተኛ ነው። ህብረተሰቡ ደግሞ በቂ የሆነ ዝግጅት እንዲያደርግ ኢንስቲትዩቱ ተናግሯል። በሰሜኑ የሀገራችን ክፍል ያላችሁ ውድ ቤተሰቦቻችን ይሄ መረጃ በስፋት ለእናንተ ነው። የክረምት ዝናብ አሁን ላይ ባላገኙ አንዳንድ አካባቢዎች ላይ እንግዲህ በሚቀጥሉት ቀናት የተሻለ ዝናብ እንደሚያገኙ ጠቅሷል። የዝናብ እጥረት በሚታይባቸው አካባቢዎች ላይ ደግሞ በመጪዎቹ ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችሉም ኢንስቲትዩቱ ትንበያውን ተናግሯል ማለት ነው። በመጪዎቹ 10 ቀናት የፊታችን 10 ቀናት ማለት ነው በአብዛኛው የዝናብ ተጠቃሚ አካባቢዎች የሚኖረው የዝናብ መጠን ከቀላል እስከ መካከለኛ ነው። በመካከለኛው የአማራ አካባቢዎች፣ የምዕራብ ሸዋ፣ ምዕራብ ኦሮሚያና ቤኒሻንጉል ጉሙዝ
ጉሙዝ ክልል አካባቢዎች ከባድ መጠን ያለው ዝናብ ሊዘንብ እንደሚችል አስረድቷል ኢንስቲትዩቱ። ህብረተሰቡ ደግሞ ከባድ ዝናብ በሚጥልባቸው አካባቢዎች ላይ አስፈላጊው ጥንቃቄ እንዲያደርግ ኢንስቲትዩቱ ጠይቋል። የዝናብ እጥረት ሊከሰትባቸው ይችላል በተባሉ አካባቢዎች ላይ ደግሞ የግብርና ስራዎች ሲሰራ አስፈላጊው ዝግጅት፣ አስፈላጊው አማራጭ እንዲወሰድም መክሯል ማለት ነው። በለሚኩራ ክፍለ ከተማ ወረዳ 10 በሚገኝ 40/60 የጋራ መኖሪያ ቤት ከሚገኝ መኖሪያ ቤት ውስጥ ህገወጥ የጦር መሳሪያ አከማችቶ የተገኘ ሰው አለ። መጨረሻው ምንድነው የሚለውን እስኪ እንመልከተው። ህገወጥ የጦር መሳሪያዎችን እንግዲህ በቤት ውስጥ አከማችቶ ይሄ ተጠርጣሪ ከነ ኤግዚቢቱ በቁጥጥር ስር እንደዋለ ሰምተናል። ያሬድ ተሰማ ይባላል። ህገወጥ የጦር መሳሪያውን አከማችቶ የተገኘው ሐምሌ 6 በለሚኩራ ክፍለ ከተማ ወረዳ 10 በሚገኘው 40/60 የሚባለው ኮንዶሚኒየም መኖሪያ ቤት ውስጥ ነው። የአካባቢው ነዋሪዎች እንግዲህ በሰሚት አካባቢ ፖሊስ መምሪያ ወንጀል ምርመራ ክፍል በአካል ሄደው ተገኝተው በግለሰቡ ላይ ጥርጣሬ እንዳለባቸው በሰጡት ጥቆማ ከፍርድ ቤት መያዣና መበርበሪያ ትዕዛዝ በማውጣት በአግባቡ በግለሰቡ ላይ መኖሪያ ቤት ውስጥ በተደረገ ድንገተኛ ፍተሻ የምትመለከቱት በርካታ የጦር መሳሪያ ተገኝቷል። ተጠርጣሪው ከአካባቢው ቢሰወርም ቴክኖሎጂን በመጠቀም እንግዲህ ክትትል ተደርጎበት ሸገር ከተማ ለገጣፉ አካባቢ ነው የተያዘው። በብርበራው 2 ኮልት ሽጉጥ፣ 2 ስታር ሽጉጥ፣ ጩቤ እንዲሁም የተለያዩ የጦር መሳሪያዎች ከተተኳሽ ጥይቶች ጋር ብዛታቸው 390 ተገኝተዋል። በተጠርጣሪው ላይ ምርመራ የማደራጀት ስራውም ተጠናክሮ መቀጠሉን ፖሊስ መምሪያው አስታውቋል። ህብረተሰቡ ያየውን የጠረጠረውን ጉዳይ ችላ ሳይል ለፖሊስ ጥቆማ መስጠቱ የሚበረታታና የሚያስመሰግን ተግባር በመሆኑ ይሄ ነገር ተጠናክሮ ሊቀጥል ይገባል ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህገወጥ የጦር መሳሪያ የሚያዘዋውሩ ግለሰቦች ላይ የማያዳግም እርምጃ እንደሚወስድባቸው ዋና ጠቅላይ መምሪያው ማሳሰቢያ ሰጥቷል። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ድልድዮቿና የኃይል ማመንጫዎቿን በቦምብ እንደሚደበድቧቸው ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ሀገሪቱ ወደ ድርድር ካልተመለሰች በሚቀጥለው ሳምንት የኢራንን ድልድዮችና የኃይል ማመንጫዎች እንደሚመቱ አስፈራርተዋል። እንግዲህ በፎክስ ኒውስ ቃለ ምልልስ አስተያየት የሰጡት እሳቸው ሁለቱ ሀገራት ለአራተኛ ተከታታይ ቀን የተኩስ ልውውጥ ሲያደርጉ ነው የቆዩት። ትራምፕ ቀደም ሲል በሁሉም የሆርሙዝ የባህር ወሽመጥ ጭነት ላይ የ20% ክፍያ እንደሚያስፈልግ ስጋት ቢያነሱም የኢራን ወደቦች መዘጋታቸውን ቀጥለዋል ማለት ነው። በሚቀጥለው ሳምንት ግን ለነሱ በጣም መጥፎ ይሆናል ሲሉ ትራምፕ ዝተዋል። ሁሉንም የኃይል ማመንጫ ጣቢያዎቻቸውን እናጠፋለን፣ ወደ ጠረጴዛው ካልተመለሱና ካልተደራደሩ በስተቀር ሁሉንም ድልድዮቻቸውን እናጠፋቸዋለን ሲሉ ዝተዋል ማለት ነው። በኤፕሪል ወር ላይ ትራምፕ ድልድዮችና የኃይል ማመንጫዎችን ጨምሮ በኢራን ውስጥ የሲቪል መሰረተ ልማቶችን በቦምብ ሊፈነዳ ይችላል ብለው መዛታቸው የሚታወስ ነው። የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ በወቅቱ ምላሽ ሲሰጡ ምንድነው ያሉት? በዓለም አቀፍ ሕግ መሰረት ሆን ተብሎ ሰላማዊ ዜጎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ነው ማለታቸው የሚታወስ ጉዳይ ነው። የአውሮፓውያኑ አቆጣጠር በ1949 የወጣው የጄኔቫ ስምምነቶች በጦርነት ውስጥ የሰብአዊ ባህሪን የሚመለከቱ ስምምነቶች ለሲቪሎች አስፈላጊ ናቸው በሚባሉ ቦታዎች ላይ ጥቃቶች እንዳይፈጸሙ የሚከለክሉ ህጎች ሆነዋል ማለት ነው። ውድ ቤተሰቦቻችን ለሐምሌ 8 ያዝናቸው የምሽት መረጃዎች እነዚህ ነበሩ። ስለምትከታተሉን ስለምትመርጡን ከልብ አድርገን እናመሰግናለን። ከአሃዱ ኒውስ ኤንድ ፖለቲክስ የሚተላለፉላችሁ ዜናዎች ከሰኞ እስከ ዓርብ አሉ። አሃዱ መድረክ ደግሞ በዚሁ በአሃዱ ኒውስ ኤንድ ፖለቲክስ የሚጫን ፕሮግራማችን ነው። ተዘጋጅቶ የሚቀርበው በሊዲያ አበበ ነው። እንደተከታተሉት እንጋብዛችኋለን። ሰብስክራይብ እያደረጋችሁ ቤተሰቦቻችን ለሆናችሁ ከልብ ነው የምናመሰግነው። አዳዲስ ለምትመጡ ውድ ቤተሰቦቻችን ደግሞ እንኳን ደህና መጣችሁ እያለን ሰብስክራይብ እንድታደርጉ በታላቅ ትህትና እንጠይቃለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። ጥሩ ምሽት ይሁንላችሁ።